ታግታለች። ኒናዬን ያገታት ማን ይመስላችኋል? አብዛኛው አቶ በላይ ይመስሏችኋል። ነገር ግን አቶ በላይ አይደለም። ኒናን ያገታት ከዛ በፊት ከቤት ከመውጣቷ በፊት የሚያሳድዷት ሰዎች፣ እንደዚህ ሴተኛ አዳሪ የሚያሰሯት ሰዎች ናቸው። ሲደውልላት ወደ ቀድሞ ማንነቴ መመለስ አልፈልግም፣ አሁን ባለሁበት ህይወቴ በጣም ደስተኛ ነኝ፣ ስለዚህ እዛ ህይወቴ ውስጥ መግባት አልፈልግም፣ ሁለተኛ እዚህ ስልክ ላይ እንዳደውልልኝ ብላ ስልኩን ዘግታው ነበረ። ታዲያ እሷ ከናቲ ጋር ተቀጣጥራ ወደ ናቲ ሽርቅ ብላ እየሄደች እያለ መኪና መንገድ ላይ አስቆመው እንግዲህ ይዘዋት ሄዱ ማለት ነው። እናም እንትና ወይ ሮጦ አልደረሰባቸው። አንዳንዴ ውፍረት ምን አይነት ችግር እንደማያመጣ ሮጣችሁ ማምለጥ አትችሉ። ብቻ እንደዛ ነገርና ሮጦ ማምለጥ ስላቃተው እንግዲህ ያዙት ማለት ነው። በሚያሳዝን ሁኔታ ይዘዋት ሄዱ። እናም በጸጸት እንግዲህ ማዳን አልቻልኩም፣ ይዘዋት ሄዱ፣ እኔ ነኝ ሰበበኛው፣ እኔ ነኝ እያለ እንትን እያለ ነበር። ከዛ በኋላ እንግዲህ እንደምንም ብሎ ይዘዋት ሄዱ። ኒና እንግዲህ ታግታለች ብሎ ለሁሉም ነገራቸው። ቅዱሴም አንተ የት ነበርክ ሲለው ወደ እኔ እየመጣች እኮ ነበረ፣ ከዛም የማላቃቸው ሰዎች ናቸው ይዘዋት የሄዱት እያለ እንግዲህ እየየውን ቀጥሏል ማለት ነው። ለፖሊስ እንኳ እንዳያመለክቱ ያው 24 ሰዓት ካልሞላ ምንም ማድረግ አይቻልም። እንግዲህ ዞሮ በጣም አስቸጋሪ ነው። ኒና አቶ በላይ አይደለም የወሰዳት ማለት ነው። እናም ሌላኛው ቤቲ እንግዲህ ኤኖክን ባለፈው ያስደበደበችው እሷ እንደሆነች ሁላችንም እናውቃለን። መርማሪውም ደርሶበታል። እሷ ግን ክዳው ማን እንደዚህ ያደረገው እኔ እንከባከባለሁ እያለች ራሷ መታው ራሷን ስትል ነበረ ማለት ነውና ስለዚህ ከዚህ በኋላ እንግዲህ እውነታው ታወቀ ማለት ነው። እናም በጣም ተናዶ መርማሪው ለኤኖክ እውነታውን ስለነገረው በጣም ተናዶ ነበር ኤኖክ ወደ ቤት የመጣው። ወደ ቤት መጥቶ እንግዲህ አንዴ በጥፊ ሲላት ወደቀች ማለት ነው። ወደቀች። አልመታትም እኮ ገና ወላ ሊመታት ሲል ነው ራሷ መሬት ላይ የወደቀችው። ከዛ በኋላ እንግዲህ ሐኪም ቤት ገባች። ታዲያ ስትጠየቅ እሱ ምንም አላደረገኝም እኔ በራሴ ነው የወደኩትኝ ብላ ቃል ሰጠች። ግን ዋነኛው ነገር ደግሞ እሱ አይደለም ሁለቱም አይኗ ማየት እንደማይችል መርማሪው ለኤኖክ ነገረው ማለት ነው። ኤኖክ እንግዲህ አልሸሹም ዞር አሉ ነው ነገሩ ማለት ነው። እና ኤኖክ አሁን ምንድን ነው የሚያደርጋት? እሷን ሐኪም ቤት ነው የምትኖረውስ ወይስ እንደዚሁ ነው እንትን የምትለው ማለት ነው? አላውቅም። ብቻ ዞሮ ብቻ ከዚህ በኋላ የነጽናት ነገር ደግሞ ድጋሚ ችግር ውስጥ ሊገቡ ነው በኒና ምክንያት። በተለይ በኒና ምክንያት ችግር ውስጥ ይገባሉ ማለት ነው ኪራና ጽናት። ለምን ያቺ እሊና የምትባለው ያቶ በላይ ራሱ ጽናትን አውቃ እያጠመደቻት ነው። ጽናትና የዋና አዛኝ ስለሆነች ብቻ አማነቻት። በጣም ታሳዝናለች። በጣም ምስኪን ልጅ ናት። እንደዚህ ነው እንደዛ ነው እያለች እንግዲህ ልትሰራላት ነው። ልጅቷ ቀላል ሰው ልጅ አይደለችም። በግድ እያስቸገረኝ ነው ሰውየው፣ በግድ እንደዚህ እያለኝ ነው ሰውየው እያለች እንግዲህ ያዙኝ ልቀቁኝ እያለች ነበረ ማለት ነውና ብቻ ከባድ ነው እውነት ለመናገር እንግዲህ ከባድ ነው እውነት ለመናገር። እናም እሊና እንግዲህ ጽናትን ወጥመድ ውስጥ ለማስገባት ነው ማለት ነው እንጂ እሷም ደግሞ ምንም ያጣራችው ነገር የለም፣ ምንም እንትን ያለችው ነገር የለም ማለት ነው። ልጅቷ ስላሳዘነቻት ብቻ ልትረዳት ሙከራ እያደረገች ነው ማለት ነው ጽናት። ዛሬም ራሱ ስለሷ እያወራች ነበረ። በጣም ጥሩና አዛኝ እንደሆነች፣ በጣም የምታሳዝን ልጅ እንደሆነች ለኪራ ስትነግረው ነበረ። ኪራም ደግሞ አመናት ምስኪን። ስለዚህ እንግዲህ ከዚህ በኋላ ምን እንደሚመጣ ምንም የምናውቀው ጉዳይ የለም። ታዲያ አቶ በላይ እሊና ከቤት እንዳትወጣ ማዕቀብ ጥሎባታል። የትም እንዳትንቀሳቀስ። ምክንያቱም እያደረገችው ያለችው ነገር ለሰውየው ሆነ ለእሷ ጥሩ ስላልሆነ ማለት ነው። እሷኑ ወጥመድ ውስጥ ይከታታል እያደረገች ያለችው ነገር። ስለዚህ ማድረግ ያለባት ምንድን ነው? ከቤት እንዳትወጣ ያንን አማንን ቀጠረላት ማለት ነው። እሷ ደግሞ
ለምንድን ነው እስረኛ አድርገህ የምታስቀምጠኝ? እኔ እስረኛ አይደለሁም። ስለዚህ ለምንድን ነው እወጣለሁ፣ እንደፈለግኩኝ እወጣለሁ፣ እገባለሁ። ስለዚህ እቤት አልቀመጥም ስትለው አባቷም ታዲያ ላንቺ ነው ለእኔ ብዬ አይደለም። አንቺ ለእኔ ሳታማክሪ ችግር ውስጥ እየገባሽ ነው። አንቺ ችግር ውስጥ ገባሽ ማለት ደግሞ እኔም ወጥመዳቸው ውስጥ ገባው ማለት ነው። ስለዚህ ህሊና እኔ የምልሽን ነገር ብቻ አድርጊ እባክሽን ልጄ፣ ሁሉም ነገር እስከሚስተካከል ድረስ። እሺ አባዬ፣ ግን ለምን? እኔ እኮ ህጻን ልጅ አይደለሁም፣ አውቃለሁ ህጻን ልጅ እንዳልሆንሽማ። ስለዚህ የምልሽን ብቻ ታደርጊያለሽ ከዚህ በኋላ። እንዴ አባዬ፣ ጨርሻለሁ። ከዛ በኋላ እንግዲህ በጣም ተናደደች፣ በጣም ደነገጠች እና ወጣች ማለት ነው። ዞሮ እንግዲህ አባቷ እዛው ቆልፎባት ይሄዳል፣ ይመጣል፣ የምትበላው እዛው ይሰጣታል ማለት ነው። ያ ማለት እስረኛ አድርጓታል። ከቤት ከወጣች እና ችግር ትፈጥራለች። ገባችሁ? ችግር ስለምትፈጥር ሰውየውም ላይ ችግር ታመጣበታለች። ለዛም ነው ከቤት እንዳትወጣ እየከለከላት ማለት ነው። እና ዞሮ ከዚህ በኋላ እንግዲህ ህሊና ከቤት አትወጣም። እናም እንትና እንግዲህ ኒናዬ እንግዲህ ተወስዳለች ማለት ነው። የወሰዷት ሰዎች እነዛ ሰዎች ናቸው ልላችሁ ፈልጌ ነው እንጂ አቶ በላይ አይደለም ማለት ነው። አቶ በላይ ይሄኔ እኔ ነው እንደወሰድኳት አድርገው ነው የሚያስቡት። ነገር ግን እኔ እዚህ ነገር ውስጥ እንደሌለውበት እንዴት አድርጌ ማሳወቅ? ያ መርማሪ ይከታተለኛል፣ በየጊዜው ይከታተለኛል። አይኑ ከኔ ላይ መንቀል አልቻለም። እሱ ሰውዬ ገንዘብ ነው እንደሚፈልገው ምን አድርግ ነው የሚለው? ቆይ ገንዘብ ከፈለገ ለምን ገንዘብ? አይ ገንዘብ እኮ አሁን ላይ ምንም እንትን የለውም። ግን እሱ ምን እንደሚፈልግ ራሱ ሊገባኝ አልቻለም። ለማንኛውም አንቺ ተረጋጊ አላት። ሌላኛው ሀኒቾ ደግሞ እንጀራ እናቷ እንግዲህ ለሌላ ሰው ለማታውቀውና ለማትወደው ሰው ልትድራት ስቃይዋን እያበዛች ትገኛለች ማለት ነው። ሀና በጣም ከባድ ህይወት ውስጥ ነው ያለችው እና ቤተሰቦቿ ከዚህ በፊት ተናግራለች በነገራችን ላይ ሀና ማለት ነው። እና ዞሮ በጣም አስቸጋሪ ነው እውነቱን ለመናገር ምክንያቱም እቺ ልጅ ማንም የሚረዳት ሰው የለም ማለት ነውና እናም እቺ እንግዲህ እንጀራ እናቷ በግድ ለሌላ ሰው ልትድራት ማለት ነው። ልትድራት ነው። ልጅቱ ደግሞ አላገባም ነው የማላቀውን ሰው ጨርሶ አላገባም። አገር መንደሩ ልታስቂብን ነው እንዴ? ጎረቤቱ ልታስቂብን ነው እንዴ? ከዛ በኋላ አይ እቴትዬ በጣም ይቅርታ፣ አንቺ የምትይውን ወንድ ላገባ አልችልም። ምክንያቱም የማላቀውን ወንድ ማግባት ስለማልፈልግ። እቴትዬ እባክሽ እኔንም ተረጀኝ እንጂ። ከዛ በኋላ አንቺ ልጅ ቆይ ምን ይሻልሻል? እኛ ሰው እንዲስቅብን ትፈልጊያለሽ እንዴ? የሰው መሳቂያ ልታረጊን ነው እንዴ? እያለች እንግዲህ ያዙኝ ልቀቁኝ እያለች ነው ማለት ነውና ከዚህ በኋላ እንግዲህ ምን እንደሚመጣ አብረን የምናየው ይሆናል። ምክንያቱም ብቻ ከባድ ነው እውነት ለመናገር ብቻ እኔ እንጃ። የኒናዬ ነገር እንግዲህ እስካሁን ማን እንደወሰዳት አላወቁም ማለት ነው። አላወቁም ግን እሷ ከቤት ከመውጣቷ በፊት ስልክ ደውለውላት ያንን ስራ ተመልሰሽ እንድትሰሪ እንፈልጋለን አሏት። እሷ ደግሞ በጭራሽ አላደርገውም ነው። ለምንድን ነው የማታደርጊው? ማድረግ ስለማልፈልግ፣ ወደ ድሮ ማንነቴ መግባት አልፈልግም። እኔ አሁን ተቀይሬያለሁ፣ ሌላ ሰው ሆኛለሁ። ስለዚህ እባካችሁ ተውኝ እያለች ነበረ። ለካ እነሱ ጠብቀዋት እየተከታተሏት ነበረ። ከኋላ እንግዲህ ጋማዋን ይዘው መኪና ውስጥ አስገብተው ወሰዷት ማለት ነው። እናቲ ቢጮህ ቢከተል የለችም። እንግዲህ ችግሩ እዚህ ጋር ነው ማለት ነው። እና ኒናዬ እንግዲህ አሁን ደውለውላት አንተ ምንድን ነው የምትፈልገው? ገንዘብ ከሆነ ገንዘብ እንስጥህ። ቆይ ምንድን ነው የምትፈልገው ሲል እንግዲህ በጣም ነበረ እየተናደደው ኪራ ማለት ነው። እነሱ ገንዘብ ሳይሆን የሚፈልጉት ኒና እንግዲህ ለምን እንደዚህ እንዳደረጓት የማውቀው ጉዳይ የለም።
ብቻ እንትና ማሳዝኖኛል ያለች ናቲ። አይ ናቲ ወሰዷት እኮ ማዳን አልቻልኩም። እሷን ላድናት ብዬ ነበረ፣ ግን እሷን ላድናት አልቻልኩም እያለ እንግዲህ በጸጸት ብቻ ራሱን የጉዳይ ይገኛል ማለት ነው። እንግዲህ ምንም ማድረግ አይቻልም። ዞሮ ከባድ ነው ማለት ነው እውነት ለመናገር እና እንግዲህ ከዚህ በኋላ ደግሞ ምን እንደሚፈጠር አብረን የምናየው ይሆናል ማለት ነው እና የናቲ መጸጸትና መጎዳት ብቻ በጣም አሳዝኖኛል እውነት ለመናገር እና እንግዲህ ከዚህ በኋላ ናቲሻ ምን እንደሚውጠውና ምን እንደሚያደርግ ምንም የምናውቀው ጉዳይ የለም ማለት ነው እና ኒናዬም ትገኛለች ብዬ ተስፋ አደርጋለሁኝ። እሱንም ለፖሊስ ከመለከቱ ነው ታዲያ መርማሪውን ለመርማሪው እየነገሩት ነበረ። መርማሪውም በምን ሰዓት ነው ከቤት የወጣቸው፣ በምን እንዴት ወዴት እያላቸው ነበረ። እንግዲህ ፍንጭ ያገኛሉ ብዬ ተስፋ አደርጋለሁኝ። ሰላም ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው